ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። ለ3 ቀናት የቀጠለው የኢትዮጵያ መንግስት የነዳጅ ቁጥቡ ጥሪ የዜናችን ትኩረት ነው። ከዚህ ውጪ ከኢትዮጵያ እጅግ የከፋው የነዳጅ ቁጠባ አዋጅ በተለያዩ ሀገራት እየተላለፈ ይገኛል። 15 ሀገራት በነዳጅ እጥረት ሳቢያ የኢመርጀንሲ ውሳኔዎችን እያሳለፉ ነው። ዝርዝሩን እንመለስበታለን። ከትግራይ ክልል ወደ አዲስ አበባ ሸሹ የተባሉት ጀነራል የኤርትራ መንግስት ከህወሓት ጋር ሆኖ በኢትዮጵያ ላይ ሊያውጅ ይችላል የተባለውን ጦርነት በተመለከተ ያወጡትን ምስጢርም እንመለከታለን። በዘንድሮ ሀገር አቀፍ ምርጫ ብልጽግና ፓርቲን ወክለው በአማራ ክልል ባህር ዳር ከተማ የሚሳተፉት ምክትል ጠቅላይ ሚኒስትሩና የክልሉ አንድ ቁንጮ ባለስልጣን ናቸው ተብሏል። በጉዳዩ ዙሪያ ከወደ ባህር ዳር የተሰማውን መረጃ እናገራችኋለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ለ3 ቀናት የቀጠለው የኢትዮጵያ መንግስት የነዳጅ ቁጥቡ ጥሪ በመካከለኛው ምስራቅ በተከሰተው ጦርነት ምክንያት የተፈጠረውን የነዳጅ ምርት እጥረት ተከትሎ ሀገራት የአስቸኳይ ጊዜ ውሳኔዎችን እያሳለፉ ይገኛሉ። ስራ ከማቆም እስከ ዩኒቨርሲቲ መዝጋት የደረሰው ውሳኔም እያሳለፉ ሀገራት እየተሰሙ ይገኛሉ። ኢትዮጵያን ጨምሮ ከውጭ በሚገባ የነዳጅ ምርት ላይ ጥገኛ የሆኑ በርካታ ሀገራት ማለትም ከ15 በላይ የዓለማችን ሀገራት በጦርነቱ ሳቢያ ሊከሰት የሚችለውን የኢኮኖሚ አደጋ ለመከላከል ስራ ከማቆም የትምህርት ተቋማትን እስከ መዝጋት የደረሰ ውሳኔዎችን እያሳለፉ ይገኛሉ። ለአብነት ያክል ባንግላዴሽ የግልና የመንግስት ዩኒቨርሲቲዎችን የዘጋ ሲሆን የነዳጅ ራሽን ማከፋፈል ጀምራለች። በፓኪስታን ሁሉም አይነት የትምህርት ተቋማት እንዲዘጉ ተወስነዋል። ህንድ ከጎረቤት ሀገራት የነዳጅ እርዳታ መቀበል እንደጀመረች መረጃዎች ያሳያሉ። ከዚህ ባለፈ ስሪላንካ የስራ ቀናትን ወደ 4 ዝቅ አድርጋለች። ከዚህ በተጨማሪ ዜጎች በኮታ ነዳጅ የሚገዙበት የብሔራዊ ነዳጅ ፓስ ምዝገባ መጀመሩም ተመላክቷል። 15 ሊትር ለግል መኪና፣ ለሞተር ሳይክል 5 ሊትር እንዲገዙ የሚገደብ ሽንሸናም ተደርጓል። የሀገሪቱ ፕሬዝዳንት አኑራ ኩማራ ዲሳናያኪ ለከፋው መዘጋጀት አለብን ያሉ ሲሆን የነዳጅ ዋጋ በሀገሪቱ የኢኮኖሚ ቀውስ እንዳያስከትል እጅግ ተሰግቷል ነው የተባለው። በተመሳሳይ ታይላንድ አማራጭ ያለ አቅርቦት ጥቅም ላይ እንዲውል በመላ ሀገሪቱ አዲስ ውሳኔ አሳልፋለች። ማሌዥያም የዋጋ ንረት ሊጨምር ይችላል ስትል ለዜጎቿ ማስጠንቀቂያ ይፋ አድርጋለች። ይህንን ተከትሎ በሀገራችን ኢትዮጵያም አዳዲስ ውሳኔዎች እየተላለፉ ይገኛሉ። የኢትዮጵያ መንግስት አዲስ የነዳጅ ቁጠባና ስርጭት መመሪያ ተግባራዊ ማድረጉንም የኢትዮጵያ ነዳጅና ኢነርጂ ባለስልጣን አስታውቋል። ባለስልጣኑ በዛሬው ዕለት ባወጣውና ለነዳጅ አከፋፋይ ኩባንያዎች ባሰራጨው መመሪያ ሀገሪቱ ለነዳጅ ግዢ የምታወጣውን ከፍተኛ የውጭ ምንዛሬ ከግምት ውስጥ በማስገባትና አቅርቦቱ ቀጣይነት እንዲኖረው ለማድረግ ጥብቅ የቁጥጥር ስርዓት መዘርጋቱን ያስታወቀው። በዚህ አዲሱ መመሪያ መሰረትም የነዳጅ አከፋፋይ ኩባንያዎችና ማደያዎች ነዳጅ ሲያከፋፍሉ ለተወሰኑ ቁልፍ ዘርፎች ቅድሚያ እንዲሰጡ ታዘዋል። በዚህ መሰረት መጠናቀቅ ላይ ያሉና ለሀገር ኢኮኖሚ ከፍተኛ ፋይዳ ያላቸው የመንግስት የልማት ፕሮጀክቶች፣ ለማንኛውም የጸጥታና የደህንነት ስራዎች የሚሉ ተሽከርካሪዎች፣ እንደዚሁም መሰረታዊ ሸቀጦችን የሚያመርቱ ፋብሪካዎችና ምርታቸውን ለውጭ ገበያ የሚያቀርቡ ግዙፍ የኢንዱስትሪ ተቋማት የነዳጅ አቅርቦት ቅድሚያ ተጠቃሚ እንዲሆኑ ተወስነዋል። ባለስልጣኑ በነዳጅ ማደያዎች አካባቢ የሚታዩ የስርጭት ግድፈቶችን ለመቅረፍም ጥብቅ ክልከላዎችን አስተላልፈዋል። ከነዚህ መካከል ማንኛውም የነዳጅ ማደያ ለህዝብ ትራንስፖርት ተሽከርካሪ ቅድሚያ መስጠት ግዴታ ያለበት ሲሆን ከተሽከርካሪው የነዳጅ ታንከር ውጪ በማንኛውም ተጨማሪ መያዣ ጋሎን፣ በርሜል ወይንም ጀሪካን ነዳጅ መቅዳት በጥብቅ ተከልክለዋል። በዚህ መሰረት ይህንን ክልከላ የሚጥሱ ማደያዎች ላይ የማያዳግም አስተዳደራዊና ህግ እርምጃ እንደሚወሰድ ባለስልጣኑ አስታውቋል። እንደዚሁም ነዳጅ የጫኑ ቦቴዎች ከተነሱበት መነሻ እስከ መድረሻ ማደያቸው ድረስ ያለውን ጉዞ በጊዜ ሰሌዳ ወይም ታይሚንግ አራይቫል ጥብቅ ክትትል እንዲደረግባቸው ታዟል። የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተሩ ዶክተር ደሳለኝ መኩሪያ በፈረሙት በዚህ መመሪያ የክልልና የከተማ አስተዳደር የንግድ ቢሮዎች ከባለስልጣኑ ጋር በመቀናጀት ማደያዎች መመሪያውን ማክበራቸውን እንዲከታተሉም ጥሪ አቅርበዋል። የሰዓቱ ዜናችን እንደቀጠለ ይገኛል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና የአማራ ክልል ርዕሰ መስተዳድር አረጋ ከበደ ብልጽግና ፓርቲን ወክለው ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት ይወዳደራሉ ተብለዋል። የባህር ዳር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ፓርቲውን ወክለው በ7ኛው ጠቅላላ ምርጫ ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት የሚወዳደሩ እጩዎች የትውውቅ መድረክ አካሂደዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ድንቆ ለብልጽግና ፓርቲ፣ የህዝብ ተወካዮች ምክር ቤት ርዕሰ መስተዳድር አረጋ ከበደ ለጋስና የአማራ ፓይፕ ፋብሪካ ምክትል ስራ አስኪያጅ ሰላማዊት አለማየሁ በቀለ ደግሞ ለፓርቲው የክልል ምክር ቤት በባህር ዳር ከተማ እጩ ሆነው ቀርበዋል። በትውውቅ መድረኩ ላይ መልእክት ያስተላለፉት በምክትል ርዕሰ መስተዳድር የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ ብልጽግና በችግር ወቅት ተወልዶ ሀገርን ከችግር ያላቀቀ ፓርቲ ነው ብለዋል። ዶክተር ሙሉነሽ የውስጥ ባንዳና የውጭ ባዳዎች ሲሉ የጠሯቸው ኃይሎች በሚሰጡን አጀንዳ የሚፈጠሩ የጥላቻ ትርክቶች ውድቅ እንዲሆኑ ፓርቲው በትኩረት ሰርቷል ያሉ ሲሆን ሀገራዊ አንድነትና ልማት እንዲመጣም አስችሏል ባይ ናቸው። ለ7ኛው ጠቅላላ ምርጫ ባህር ዳር ከተማን ወክለው የሚሳተፉ እጩዎችም ኢትዮጵያ የምትኮራባቸው እንቁ ልጆቻችን
ዓላማችን ናቸው፣ በዚህም ተደስተናል ብለዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሆኑ ርዕሰ መስተዳድር አረጋ ከበደ ለሀገር መስዋዕትነት እስከ መክፈል ድረስ ዝግጁ ሆነው የሰሩ ለሀገራቸው ያለ ረፍት ሰርተው ተጨባጭ ለውጥን ያሳዩ ቆራጥ መሪ ናቸው ሲሉ አሞግሷቸዋል። አሁን ላይ የአማራ ፓይፕ ፋብሪካ ምክትል ስራ አስኪያጅ የሆኑት ወይዘሮ ሰላማዊት አለማየሁም በተለያዩ ተቋማት በአመራርነት ሀገርና ሕዝብን ያገለግሉ ጀግና ሴት ናቸው ብለዋቸዋል። ምርጫ ዋነኛ ዲሞክራሲ መግለጫ ያሉት አስተባባሪዋ ሕዝብን በምርጫ መሳተፍ በትክክለኛ መረጃ ላይ ተመስርቶ መሪዎቹን መምረጥ እንደሚገባው ጥሪ አስተላልፈዋል። ሰላማዊ ምርጫ በማካሄድ ሀገረ መንግስት ማጽናትና ታላላቅ ብሔራዊ ጥቅሞችን ለማሳካት መስራት ይጠበቅብናል ያሉት አስተባባሪዋ ጠባጫሪነት ለማንም አይበጅም፣ የስልጣን ስስትንም ወደኋላ በመተው ለሀገር ህልውና ቅድሚያ መስጠት ይገባል ባይ ናቸው። የኢትዮጵያ መንግስት በተወሰኑ ቀናት ልዩነት ውስጥ የነዳጅ ቁጥቡ ጥሪን ለሶስተኛ ጊዜ አቅርበዋል። አጭር ጉዞዎችንም በእግርና በብስክሌት አድርጉ ሲል መክረዋል። የትራንስፖርትና ሎጂስቲክስ ሚኒስቴር በዓለም አቀፍ ደረጃ እየታየ ያለውን የነዳጅ ገበያ መዋዠቅ ለመቋቋም የሀገሪቱን የትራንስፖርት ዘርፍ ወደ ኤሌክትሪክ ኃይልና ወደ ተፈጥሮ ጋዝ ለማሸጋገር የሚያስችል የነዳጅ ቁጠባ ሀገራዊ ጥሪን ያቀርባል። ሚኒስትሩ ዛሬ ይህንን ነዳጅ ቁጥቡ የሚለውን ማሳሰቢያ ከማስተላለፉ በፊት ጠቅላይ ሚኒስትር አብይ አህመድና የገንዘብ ሚኒስትሩ አህመድ ሽዴ በተመሳሳይ ጥሪ ማቅረባቸው ይታወሳል። በፌዴራልና በክልል ደረጃ የሚገኙ ሁሉም የመንግስትና የፕሮጀክት ተሽከርካሪዎች ሙሉ በሙሉ ወደ ኤሌክትሪክ እንዲቀይሩ በማድረግ የተጀመረው እቅድ ወደ ተሟላ ትግበራ ይሸጋግራል ብሏል ሚኒስቴሩ። የህዝብ ትራንስፖርት አገልግሎቶች በተለይም ባቡሮችና አውቶቡሶች ተገቢውን ታሪፍና መርሃ ግብር ጠብቀው ያለመቆራረጥ አገልግሎት እንዲሰጡ ጥብቅ ክትትል እንደሚደረግም በመግለጫው ተመላክተዋል። በሌላ በኩል ዜጎች ከአንድ ቤት ውስጥ ብዙ መኪኖችን ይዘው ከመውጣት ይልቅ በጋራ የመጠቀም ልምድን እንዲያዳብሩና አጭር ጉዞዎችን በእግርና በብስክሌት በማድረግ አረንጓዴ ጉዞን እንዲያዘወትሩ ሚኒስቴሩ ጥሪ ያቀርበዋል። አሽከርካሪዎች ነዳጅንና የካርቦን ልቀትን የሚቀንስ የኢኮ ድራይቪንግ የማሽከርከር ስልጠና እንዲወስዱ፣ ተሽከርካሪዎችን በኦሪጂናል መለዋወጫዎች በመጠገን የነዳጅ ብክነትን እንዲከላከሉ እንመክራለን ባይ ነው። ይህ ሀገራዊ ጥሪ የሀገርን የውጭ ምንዛሬ ለማዳንና ዜጎች በዓለም አቀፉ የነዳጅ ዋጋ መዋዠቅ እንዳይጎዱ ለማድረግ የታለመ በመሆኑ ሁሉም አካላት በኃላፊነት ስሜት እንዲንቀሳቀሱ የትራንስፖርትና ሎጂስቲክስ ሚኒስቴር አሳስበዋል። ዜናችን እንደቀጠለ ነው። ወደ ሌሎች ጉዳዮቻችን እናመራቸው። ወደ አዲስ አበባ ሸሹ የተባለው ጀነራል የኤርትራ መንግስት ከህወሓት ጋር በመጣመር በኢትዮጵያ መንግስት ላይ ሊያውጅ ይችላል የተባለውን ጦርነት በተመለከተ አዲስ መረጃ ሰጥተዋል። ብርጋዴር ጀነራል ጉሽ ገብረ በህወሓት ወታደራዊ ኃይል የቁም እስር ላይ ነበሩና በስተመጨረሻም ከቁም እስር ወጥተው ከመቀለ ወደ አዲስ አበባ ከሸሹ የጦር አመራሮች መካከል አንዱ እንደሆኑ ይነገርላቸዋል። ጀነራል ጉሽ ገብረ አዲስ አበባ ከገቡ በኋላ በመንግስት ሚዲያዎች በሰጡት ቃለ ምልልስ የሻዕቢያና የህወሓት ኋላ ቀር ቡድን የሚያደርጉትን የጦርነት ዝግጅት የትግራይና የኤርትራ ህዝቦች አይደግፉትም ሲሉ ነው የተናገሩት። በህወሓት አርሚ 15 የተባለ ጦር አዛዥ የነበሩትና በዚህ ወቅት የቡድኑ ጥቂት አመራሮች እኩይ ተግባር ባለመደገፍ ወደ አዲስ አበባ መጥተዋል የተባሉት ብርጋዴር ጀነራል ጉሽ ገብረ ከትግራይ ወጣቶች ጋር ባደረጉት ውይይት እንደገለጹት ትግራይን የገጠሟት ችግሮች በርካታ በመሆናቸው ችግሮችን ለይቶ መፍትሄ መስጠት ያስፈልጋል ባናቸው። የትግራይ ክልል ጉዳይ የሚመለከተው አካል ሁሉ በክልሉ የተደቀነውን ጦርነት ማስቀረት በሚያስችሉ ጉዳዮች ላይ ትኩረት አድርጎ መስራት እንደሚጠበቅበትም ነው ያሳሰቡት። ጀነራል ጉሽ ገብረ የታቀደውን ጦርነት በጥብቅ ልንቃወመው ይገባል ሲሆን በዚህም ውጤት ማምጣት የምንችለው በመካከላችን ጦር አንግበው ሀገር ለመበተን የሚጥሩትን በሌላ መቀየር ስንችል ነው ብለዋል። እየተደረገ የሚገኘው ጦርነት ዝግጅት በክልሉ ያሉት ወንጀለኞች የሻዕቢያንና የግብፅን ተልዕኮ ለማሳካት የሚያደርጉት እንጂ የትግራይና የኤርትራ ህዝቦች የሚያደግፉት መሆኑን ብርጋዴር ጀነራል ጉሽ ገብረ አመላክተዋል። ኋላ ቀር ሲሉ የጠሩት የህወሓት ቡድን ጥቂት አመራሮች እንደዚህ ያለውን ከውጭ ያሉት ጋር ቅንጅት የፈጠሩበት ሁኔታ ያመቻቹበት ምክንያት ሁኔታዎች ሲበረቱና የቁርጥ ቀን ሲመጣ መሽሎኪያ መንገድ እንዲሆናቸው በማሰብ ስለመሆኑ ጀነራሉ አዲስ አበባ ገብተው ሚስጥር አውጥተዋል ነው የተባለው። የኢትዮጵያ መንግስት ኢትዮጵያ ውስጥ ከተፈቀደላቸው ጊዜ በላይ ለቆዩ እንደዚሁም የኢትዮጵያና የአሜሪካ ዜጎች ከዚህ ቀደም አስተላልፎት የነበረውን ቅጣት በተመለከተ ምህረት አድርጌያለሁ ብለዋል። የኢሚግሬሽንና ዜግነት ጉዳዮች አገልግሎት በኢትዮጵያ ውስጥ ከተፈቀደላቸው ጊዜ በላይ ለቆዩ ትውልደ ኢትዮጵያ ያልሆኑ የአሜሪካ ዜጎች ለአንድ ጊዜ ብቻ የሚያገለግል የቅጣት ቅነሳና ምህረት ማድረጉን አስታውቋል። ተቋሙ 18ና ከዚያ በላይ ዕድሜ ላላቸው ትውልደ ኢትዮጵያን ከቅጣታቸው ግማሹን ብቻ እንዲከፍሉና ወደ ህጋዊ የቪዛ ስርዓት እንዲገቡ ወስኛለሁ ነው ያለው። ከ18 ዓመት በታች ለሆኑ ህጻናት ቅጣቱ ሙሉ ለሙሉ ተነስቶላቸው ወደ መደበኛ የቪዛ ስርዓት እንዲገቡ መወሰኑን ተቋሙ ጠቅሷል። ለትውልደ ኢትዮጵያኑ የቅጣትና የምህረት ቅነሳ የተደረገው የውጭ ዜግነት ያላቸው ትውልደ ኢትዮጵያን በሀገሪቱ ውስጥ የሚኖራቸው ቆይታ ህጋዊነትን እየተከተለ እንዲሆን ለማድረግ ነው ተብሏል። በዚህ መሰረት የቆይታ ጊዜያቸው ያለፈባቸው ትውልደ ኢትዮጵያን አሜሪካውያን ከመጋቢት 15 እስከ ግንቦት 15 ባሉት 60 ቀናት ውስጥ ወደ ህጋዊ የቪዛ ስርዓት እንዲገቡ ተቋሙ ማሳሰቢያ ሰጥቷል። የብሔራዊ ባንክን የዶላር ጨረታ ስንመለከት ብሔራዊ ባንክ በዛሬው ዕለት ከፍተኛ የዶላር ፍላጎት የታየበት የውጭ ምንዛሬ ጨረታ አካሂዷል። ባንኩ ዛሬ ባካሄደው የ70 ሚሊዮን ዶላር ጨረታ አንድን የአሜሪካ ዶላር በ157 ብር ከ46 ሳንቲም አማካይ ዋጋ መሸጡን ያስታወቀው። ተጨራሽ ባንኮች ለመግዛት ያሳዩት የዶላር ፍላጎት 241.52 ሚሊዮን ዶላር መሆኑን ባንኩ አስታውቋል። ለ1 ዶላር የቀረበው ከፍተኛ ዋጋ 158 ብር ከ50 ሳንቲም እንዲሁም ለ1 የአሜሪካ ዶላር የቀረበው ዝቅተኛ ዋጋ 154 ብር ከ50 ሳንቲም መሆኑን ባንኩ ጠቅሷል። በጨረታው ላይ የተሳተፉት ባንኮች
ባንኮች 30 ቢሆኑም ከጨረታው ዶላር ያገኙት ግን 9 ብቻ ነው ተብሏል። በየካቲት 4 ቀን በተካሄደው የ70 ሚሊዮን ዶላር ጨረታ አንድ የአሜሪካን ዶላር በ155 ብር ከ94 ሳንቲም አማካይ ዋጋ የተሸጠ ሲሆን የተጫራቾች የዶላር ፍላጎት ደግሞ 177 ሚሊዮን ዶላር ነበር ነው የተባለው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።